ሰላም ሰላም የቲሆፕ ቲዩብ ቻናል ተከታታዮች፣ በዚህ ቪዲዮ በአዲሱ የሪሚዲያል ሞጁል ቻፕተር 1 ላይ የተመረኮዙ ጥያቄዎች ይዘንላችሁ መጥተናል። ለጥሩ ውጤት ቪዲዮውን እስከ መጨረሻው ተመልከቱት። ቪዲዮ ለብዙ ሰው ተደራሽ እንዲሆን ላይክ ማድረግ እንዳይረሳ። እስካሁን ለዚህ አስተማሪና ቁም ነገር አዘል ዩቲዩብ ቻናል ቤተሰብ ካልሆኑ ሰብስክራይብ በማድረግ አዳዲስ ቪዲዮዎች ስንለቅ እንዲደርሳችሁ የደውል ምልክቱን ይጫኑ። ወደ ጥያቄዎቹ እንግባ። የመጀመሪያው ጥያቄ which branch of geography is mainly concerned with social beliefs and customs? A. Political geography, B. Population geography, C. Cultural geography, D. Urban geography. መልሱ ሲ ነው፣ ካልቸራል ጂኦግራፊ። ምክንያቱም ጂኦግራፊ በሁለት መሰረታዊ ክፍሎች ይከፈላል። ፊዚካል ጂኦግራፊ እና ሂመን ጂኦግራፊ የምንለው። ሂመን ጂኦግራፊ በራሱ ደግሞ የተለያዩ ሰብፊልድስ ኦፍ ስፔሻላይዜሽኖች አሉት። ከነዛ መካከል ካልቸራል ጂኦግራፊ፣ ፖፑሌሽን ጂኦግራፊ፣ ኢኮኖሚክ ጂኦግራፊ፣ ፖለቲካል ጂኦግራፊ፣ አርበን ጂኦግራፊ እና ሂስቶሪካል ጂኦግራፊ የምንላቸው። ካልቸራል ጂኦግራፊ እዚህ ጋር የተገለጸው ዋናው የሚያጠናው ጥናት ስለ አንድ አካባቢ ካልቸር እንዲሁም እምነትና ልማድ ነው። ስለዚህ መልሱ ሲ ነው። ሁለተኛ what team of geography describes the unique human and physical characteristics of a location? A. movement, B. region, C. place, D. human environment interaction. መልሱ ሲ ነው። ጂኦግራፊ ካለው 5 ቲሞች መካከል ሎኬሽን፣ ፕሌስ፣ ሪጅን፣ ሙቭመንት እና ሂመን ኢንቫይሮንመንት ኢንተራክሽን ናቸው። ከነዚህ መካከል ፕሌስ የምንለው የአንድን ስፍራ ልዩ የሰውና የቁስ ባህሪን የምንገልጽበት ነው። ሶስተኛ what key difference exists between a small scale map and a large scale map in terms of area coverage and detail representation? A small scale map is A. shows a large area with less detail, B. use a brighter colors, C. show a small area with more detail, D. focuses on roads. ካርታዎች በሶስት እንከፍላቸዋለን በስኬል ደረጃ። ላርጅ ስኬል ማፕስ፣ ሚዲየም ስኬል ማፕስ ኤንድ ስሞል ስኬል ማፕስ ብለን ማለት። ላርጅ ስኬል ማፕ ስንል የሚያሳየው ቦታ ስሞል ወይንም ትንሽ ቦታ ሆኖ ነገር ግን ጥልቅ የሆነ ወይም ዲቴይል የሆነ ነው የሚያሳየው ማፑ። ስሞል ስኬል ማፕ ስንል ደግሞ ሰፊ ቦታን አሳይቶን ነገር ግን በጥልቀት ደረጃ ወይንም በውስጡ በሚያሳየው ዲቴይልነስ ደረጃ ደግሞ ሌስ ነው። ስለዚህ መልሱ ምንድነው? ኤ ስሞል ስኬል ማፕስ ኢስ ሾው ኤ ላርጅ ኤሪያ ዊዝ ሌስ ዲቴይል የሚለው ነው። በሚሸፍኑት ስፋትና በጥልቀት በሚወክሉት ጥልቀት አኳያ ስንመለከት ስሞል ስኬል ማፖች ሰፊ መሬትን ይሸፍናሉ በካርታው ላይ፣ ግን የሚሰጡት መረጃ ጥልቅ አይደለም። አራተኛ what did the Eratosthenes define geography as? A. the study of human behavior, B. the description of the earth, C. mapping of the cities, D. the analysis of a climate change. መልሱ ቢ ነው፣ the description of the earth. ጂኦግራፊ እንደ ዲሲፕሊን የተለያዩ ስኮላሮች ዲፋይን ለማድረግ ሞክረዋል። ስለዚህ ኮመን የሆነ ዲፊኒሽን ቢኖርም ነገር ግን ብዙ ስኮላሮች የተለያዩ አይነት ዲፊኒሽኖች ከድሮ ጀምሮ ሲሰጡ የነበረዋል። ስለዚህ ኢራቶስነስ አንደኛው የግሪክ ስኮላር ጂኦግራፊን ዲፋይን ሲያደርግ ጂኦግራፊ is the description of the earth ብለዋል። ስለዚህ what did the Eratosthenes define geography? መልሱ ምንድነው? ቢ ነው። 5 which of the following contributions is Eratosthenes known for in geography? A. developing the theory of plate tectonics,
B. Calculating the Earth's circumference. C. Inventing compass. D. Creating the first world map. መልሱ ቢ ነው። ካልኩሌቲንግ ዘ እርዝ ሰርከምፈረንስ። ኢራቶስትነስ የግሪክ ስኮላር ሲሆን የጂኦግራፊን ዲፋይን በማድረግ ወይም ኮይንድ በማድረግ የጂኦግራፊ ተርምን እንዲሁም የመሬትን መጠነ ዙሪያ ካልኩሌት ያደረገ ሳይንቲስት ነው። አስትሮኖመር ነው፣ ማቴማቲሽያን ነው፣ እንዲሁም ላይብረሪያን ነው። ስድስተኛ ሪቻርድ ሃርትሾርን ዲስክራይብ ጂኦግራፊ አስ a science that provides a artistic interpretation of landscapes, b accurate and rational description of the Earth's surface, c prediction of economic trends, d historical accounts of civilizations. መልሱ ቢ ነው። ጂኦግራፊን ዲፋይንድ ካደረጉ ስኮላሮች መካከል ከሚታወቁት ውስጥ አንዱ የአሜሪካው ሃርትሾርን ነው። በዲፊኔሽኑ ሲገልጽ የሃርትሾርን ጂኦግራፊን የገለጸበት አገላለጽ የትኛው ነው? ቢ ላይ ያለው ኢትስ አኪዩሬት ኤንድ ራሽናል ዲስክሪፕሽን ኦፍ ዘ እርዝ ሰርፈስ የሚለው ነው። ስለዚህ ወደ ተማሪዎች ምንድነው እዚህ ጋር ማሰብ ያለባችሁ? በቻፕተር 1 ላይ ጂኦግራፊን ዲፋይን ያደረጉት እንዴት ነው የሚሉትን እያንዳንዱን ስኮላሮች እንዴት ዲፋይን እንዳደረጉ አስተውላችሁ መለየት አለባችሁ። 7 which of the following is not one of the subsphere of geosphere in geography? A lithosphere, B hydrosphere, C technosphere, D atmosphere or troposphere. መልሱ ሲ ነው፣ ቴክኖስፌር። ከአምስቱ የጂኦስፌሮች መካከል ሊቶስፌር፣ ሃይድሮስፌር፣ አትሞስፌር፣ ባዮስፌር እንዲሁም አንትሮስፌር ናቸው። ከምርጫ ውስጥ ከተጠቀሱት ውስጥ መካከል ጂኦስፌር ያልሆነው በጂኦግራፊ የትኛው ነው? ሲ ላይ የሚገኘው ቴክኖስፌር ነው። 8 which subsphere of the geosphere is described as the solid part of the earth? A hydrosphere, B atmosphere, C lithosphere and D biosphere. መልሱ ሲ ሊቶስፌር የሚለው ነው። እነዚህ ጂኦስፌሮች ሃይድሮስፌር፣ ባዮስፌር፣ አትሞስፌር ኤንድ ሊቶስፌር ኤንድ አንትሮስፌር የሚባሉ አሉ። ሃይድሮስፌር የሚባለው የወተር ቦዲዎችን የምናመለክትበት ነው፣ ያሉበት ስፌር ነው። ባዮስፌር የምንለው ደግሞ ህይወት ያላቸው ኦርጋኒዝሞች የሚገኙበት ስፌር ነው። አትሞስፌር የሚባለው ደግሞ በእኛ ፕላኔት ዙሪያ የሚገኘው የአየር ኮምፖዚሽኑን የሚያመለክት ነው። ሊቶስፌር የሚባለው ደግሞ የሶሊድ ወይም ጠንካራ የሆነው የምድር ክፍልን ነው የሚያመለክተው፣ ሶሊድ ፓርትስ ኦፍ ዘ ሮክ የምንለው ማለት ነው። አንትሮስፌር የምንለው ደግሞ በሰው ልጅ ሞዲፋይድ የተደረገ ወይንም የተሰራ ኢንቫይሮንመንት አንትሮስፌር እንለዋለን። 9 what does the hydrosphere encompasses? A the solid land forms of the earth, B the gaseous layer surrounded the earth, C all water bodies of the earth including oceans, rivers and lakes, D the living organism on the planet. መልሱ ሲ ነው። all water bodies on the earth including ocean, river and lakes hydrosphere እንላለን። ኤ ላይ የሚገኘው the solid land form of the earth lithosphere ነው። ቢ ላይ የሚገኘው gaseous layer surrounding the earth atmosphere ነው። ዲ ላይ የሚገኘው the living organism on the planet biosphere ነው። 10 what is a map primarily defined as? A 3-dimensional representation of the earth's surface, B a simplified
diminished representation of the Earth's surface. C. A decorative illustration of landscapes. D. A types of geographical database. መልሱ ቢ ነው። ማፕ ዲፋይን የሚደረገው በዋናነት it is a simplified diminished representation of the Earth's surface የሚለው ነው። የምድርን እውነተኛውን ነገር ቀለል ባለ መልኩ እና ባነስ ባለ መልኩ ምንወክልበት ነው ካርታ። ኤ ላይ ያለው 3 dimensional representation የሚለው ልክ አይደለም። ምክንያቱም ማፖች 2 dimensional ናቸው እንጂ 3 dimensional አይደሉም። ስለዚህ መልሱ ቢ ነው። 11 What does the scale refer to in a map making? A. The size of a map in relation to the viewer. B. The proportional relationship between distances on the map and the actual distance on the ground. C. The color scheme used in the map. D. The types of materials used in create the map. መልሱ ቢ ነው። The proportion of relationship between distance on the map and the actual distance on the ground scale የምንለው በምድር ላይ ያለና በማፕ ላይ ያለውን ርዝመት የምናነጻጽርበት ወይም ፕሮፖርሽኑ በምን ያህል ነው ብለን የምንለው ነው ስኬል። 12 Who defined geography as a synthesized discipline to connect a general with a particular through measurement, mapping and a regional emphasis? A. Martin Kenzer. B. Richard Hartshorne. C. Alexander von Humboldt. D. Eratosthenes. መልሱ ሲ ነው። አሌክሳንደር ቮን ሃምቦልት ነው የጂኦግራፊን በዚህ መልኩ ዲፋይን ያደረገው ነው። ሲስተማቲክ ዲሲፕሊን ቱ ኮኔክት ዘ ጄኔራል ዊዝ a particular through measurement, mapping and regional emphasis በሚል ማለት ነው። 3 According to Yeats, geography is primarily concerned with A description of the Earth's physical feature. B. The rational development and testing theories about the spatial distribution and location of various characteristics of the surface of the Earth. C. Cultural aspect of human geography. D. The perception of landscape by humans. ጂኦግራፊን ዲፋይን ካደረጉ ስኮላሮች መካከል ይትስ አንደኛው ነው። ከተዘረዘሩት ምርጫዎች ውስጥ ትክክለኛው ጂኦግራፊን የገለጸበት መልኩ ይሄ ስኮላር የትኛው ነው? ቢ ላይ ያለው the rational development and testing of theories about the spatial distribution and location of various characteristics of the surface of the earth የሚለው ነው። 14 Which one of the following is true about a specific purpose map? A. It shows a feature of a place in general way. B. It provides a wide range of information about a place it represents. C. It is called a thematic map. D. It contains a lot of information of many kinds. መልሱ ሲ ነው። ስፔሲፊክ ፐርፐስ ማፕ ቴማቲክ ፐርፐስ ማፕ ልንለው እንችላለን። ምክንያቱም የተወሰነን ቲም ነው የሚያወራው። ለምሳሌ ቴምፕሬቸር፣ ሬንፎል፣ ሴትልመንት፣ ቬጂቴሽን ነው የሚያሳየው ያ ካርታ እንጂ ጄኔራል የሆነ መረጃ አይደለም የሚሰጠን። 15 Which one of the following statements best describe the views of environmental determinism? A. It advocated that the natural environment directs the day-to-day activity of people. B. It believed in a two-way relationship that exists between humans and environment. C. Human beings use their knowledge and skill to regulate the effect of environment. D. Human beings are master of environment and they can judge their benefits. ጂኦግራፊ ውስጥ ከሚገኙ ስኩል ኦፍ ቶቶች መካከል ኢንቫይሮንመንታል ዲተርሚኒዝም አንደኛው ነው። በዚህ
ኢንቫይሮንመንታል ዲተርሚኒዝም እሳቤ ሰው ልጅ እንደ አንድ ፓሲቭ ኤጀንት ነው፣ ኢንቫይሮንመንት ደግሞ አክቲቭ ነው። ስለዚህ የሰው ልጅን የዕለት ከዕለት እንቅስቃሴ የሚወሰነው በኢንቫይሮንመንት ነው ብለው የሚያምኑ ናቸው። በምርጫ ውስጥ ከተዘረዘሩት ውስጥ የትኛው ነው ትክክል? በኤ ላይ የተገለጸው ኢት አድቮኬት ዘ ናቹራል ኢንቫይሮንመንት ዳይሬክት ዘ ዴይ ቱ ዴይ አክቲቪቲ ኦፍ ዘ ፒፕል ስለሚል ማለት ነው። የቀን ከቀን የሰው ልጅን እንቅስቃሴ የሚመራው ኢንቫይሮንመንት ነው፣ አቅጣጫ የሚያሳየው ኢንቫይሮንመንት ነው የሚለው ልክ ነው። 16 One of the following branches of physical geography study the distribution of plants and animals in relation to environment they inhabit. A. Geomorphology. B. Oceanography. C. Biogeography. D. Climatology. መልሱ ባዮጂኦግራፊ የሚባለው የእጽዋትንና የእንስሳትን ስርጭት የሚያጠናው እና ከኢንቫይሮንመንት ጋር ያላቸውን መስተጋብር የሚያየው ባዮጂኦግራፊ ነው። 17 Maps could be classified based on all of the following criteria except A. their scale, B. their purpose, C. information they convey, D. the country where they were produced. አንድን ማፕ ከሌላኛው ማፕ የምንለይበት የክላሲፊኬሽን መንገዱ በስኬል ሊሆን ይችላል። ላርጅ ስኬል፣ ሚዲየም ስኬል፣ ስሞል ስኬል ማፕ ብለን ልንል እንችላለን። ፐርፐሱ ምን አይነት ነው በሚልም እንደዛው ስፔሲፊክ ፐርፐስ ማፕ ወይንም ስታቲስቲካል ማፕ ብለን ልንል እንችላለን። ጄኔራል ማፕ ሊሆን ይችላል። በዛ በፐርፐዙ ሊከፍል እንችላለን። ሶስተኛው በኢንፎርሜሽን ዘይ ኮንቬይ በሚያስተላልፈው መልእክት ወይንም በውስጡ በያዘው መረጃ ማፖችን ክላሲፋይ ልናደርግ እንችላለን። ዲ ላይ ያለው ግን country where they were produced ይሄ ልክ አይደለም። ስለዚህ ለ17ኛው ጥያቄ ትክክል ያልሆነው ኤክሰፕሽን የሆነው ክላሲፊኬሽን አንድን ማፕ ከሌላኛው ማፕ ክላሲፋይ የማናደርግበት ኤክሰፕሽን የትኛው ነው? country where they were produced የሚለው ዲ ነው። 18 all of the following are significance of quantitative revolution except one. A. It shift geography from empirical law making to descriptive geography. B. It enable geographers to use various mathematical techniques. C. It brought scientific thinking to geography. D. It is increasing the use of statistical techniques in geographical studies. በጂኦግራፊ ዲሲፕሊን ውስጥ የራሱ የሆነ የሪቮሉሽን አለው። ከነዛ ውስጥ መካከል አንደኛው ኳንቲቴቲቭ ሪቮሉሽን የምንለው ነው። በኳንቲቴቲቭ ሪቮሉሽን አማካኝነት የመጣው ምንድን ነው? ቢ ላይ፣ ሲ ላይ እና ዲ ላይ ያለው ልክ ናቸው። ኳንቲቴቲቭ ሪቮሉሽን ምክንያት የመጡ ለውጦች ናቸው። ነገር ግን ኤ ላይ ያለው ጂኦግራፊን ከኢምፔሪካል ሎው ሜኪንግ ወደ ዲስክሪፕቲቭ ጂኦግራፊ ቀይሮታል የሚለው ልክ አይደለም። የጂኦግራፊ ያሉ ቫሪያብሎችን በቁጥር የሚገለጽበት ሪቮሉሽን የማቴማቲካል ቴክኒኮች እንዲፈጠሩ አድርጓል። ሳይንቲፊክ ቲንኪንግ እንዲመጣ አድርጓል። እንዲሁም ስታቲስቲካል ቴክኒኮች እንዲፈጠሩ አድርጓል። 19 Which of the following is not true about the subject geography? A. It is the area of the study is very wide and diverse, hence its scope is limitless. B. It deals with from the natural environment to human-related phenomena. C. It enables people to understand the earth and its environment. D. It enables the people to appreciate the complex balance of elements that bind people to the planet. መልሱ ኤ ነው። ጂኦግራፊ እንደ ሳብጀክት ብዙ ነገሮችን ያካትታል። ነገር ግን ሊሚትለስ አይደለም። በስኮፕ ደረጃ የራሱ የሆነ ስኮፕ አለው። ስለዚህ ኤ ላይ የተቀመጠው ልክ አይደለም። ዘ ስኮፕ ኢዝ ሊሚትለስ የሚለው ማለት ነው፣ ድንበር አልባ ነው የሚለው ስኮፑ ልክ አይደለም። ከዚህ በተጨማሪ ጂኦግራፊ ቢ ላይ ያለው ለምሳሌ ጂኦግራፊ
ናቹራል ኢንቫይሮንመንትም የሂውማን ሪሌትድ ፌኖሜናዎችንም ይመለከታል። ልክ ነው። ሲ ላይ ያለው በጂኦግራፊ ሰዎች ስለ ምድርና በዙሪያው ያለው ኢንቫይሮንመንትን እንዲረዱ ያደርጋል። ልክ ነው። ጂኦግራፊ ሰውንና ፕላኔትን ባይንድ የሚያደርጋቸውን ነገር ባላንስ አድርጎ የሚነግረን ኮምፕሌክስ የሆነውን ነገር የሚያሳየን ነው ጂኦግራፊ። ስለዚህ ዲ ላይ፣ ሲ ላይ እና ቢ ላይ ያለው ልክ ነው። ኬ ላይ ያለው ግን ልክ አይደለም። 20 which one of the following contour lines indicate over a hanging cliff on the given map? A. Every spaced contours. B. Crossing contours. C. Merged contours. D. Widely spaced contours. መልሱ ቢ ነው። ክሮሲንግ ኮንቱርስ። ኮንቱሮች በካርታ ላይ ባላቸው ቅርጽ ምን አይነት የመሬት አቀማመጥ በምድር ላይ ሪፕሬዘንት እንደሚያደርጉ ያመለክታል። ስለዚህ ክሮሲንግ ኮንቱር ከሆነ ኦቨርሃንጊንግ ክሊፍ ነው እንላለን ያ ቦታን። ቪዲዮን ስለተመለከታችሁት እናመሰግናለን። ቪዲዮን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከዚህ በፊት ለሪሚዲያል ተማሪዎች የሰራነውን ቪዲዮዎችን እንድትመለከቱ እየጋበዝን የዛሬን ቪዲዮ በዚህ አበቃን። ፒስ አውት። ባይ ባይ።